ስም የተመሰገነ ይሁን። እኔ ከሁሉም ሰላም ነው፣ ሁሉም ነገር መልካም ነው። አለው እናንተስ አላችሁ? እኔ አለው እግዚአብሔር ፍቃድ ከሆነ ድምፅን ከፍ አድርገን ለማውራት ጊዜ እየመጣ ነው፣ ሰዓት እየደረሰ ነው እና አሳያችኋለሁ ምን ያህል ድምፅ እንዳለ አሳያችኋለሁ። አሁን ግን ድምፅ የለም። በእውነት አሁን ድምፅ የለም። አሁን እግዚአብሔር ፍቃድ ከሆነ ከይሁድ በኋላ ድምፁ ከፍ አድርጌ ነው የማወራው እና ይሄ ምስጢር ነው፣ አታውሩ፣ ምስጢር ነው። ለማንም አትንገሩ፣ ምስጢር ነው እና ሰላም ለእናንተ ይሁን በድጋሚ ማለት ነው። እና ዛሬ ይቅርታ የኔን ማታውቁኝ እህታችሁ አማረች ይባላል እና እህታችሁ የአማረች ዩቱብ እየደገፋችሁ እያያችሁ ያላችሁት ውድ ቤተሰቦቼ ላይክና ሰብስክራይብ ኮሜንት እየሰጣችሁት ያላችሁት ውድ ቤተሰቦቼ ክበሩልኝ። እግዚአብሔር አምላክ ይባርካችሁ፣ ተባረኩ። በእውነት ከልብ አመሰግናለሁ እና እናንተ ቆይ ሲሙ እና ብዙ እናንተ ቆይ ጤነኞች ናችሁ? ቆይ እነሱ ይዞ የሚያስር ሰው የለም እና መመካከር ከፈለጉ ለማውራት ከፈለጉ የአብርሃም ጤንነት ከፈለጉ ሩታን ጠርቶ ማናገር ነው እንጂ ሄርሜላን ለምን ተከታትላ እሷን ለምን ትመጣለች? እነሱ ደግሞ ለምን ይጠራሉ? ግራ የሚያጋባ ነገር ለምን ይጠራሉ? አያስጠላም? አይደብርም? ሰው ሲሰድብ ሰው ሳወራ ያምራል፣ ደስ ይላችኋል መሰለኝ። እንጃ እግዚአብሔር በጣም ይደብራል። እና ቀደም ብሎ ሄርሜላን ጠርቶ ከአብርሃም ጋር አገናኙ። ከዛ በኋላ ሩታ መጣች። ሄርሜላ አብርሃምን አቅፋ ነበረች። ሩታ መጣ ደግሞ አዎ እንደዚህ ነው አለችው። ወይኔ ሩቲ ትገርማለች። ቆይ እና ሩታ ቀደም ብላችሁ ጠርታችሁ እየተመካከራችሁ ነበራችሁ። ዴቭ እንደዚህ ነው ነገሩ አለችው። ዴቭ አይ እንደዚህ አይደለም አለ። እንደዚህ አይደለም። ውሸትን ለምንድን ነው እነሱ የማያወሩት? ቆይ ሩታ ምን አረገች? የነሱ ወንድማቸው ነው። ዝሙት መርጦ ከዝሙት ጋር ሆቴል ውስጥ ያሻሻ ገዳሜ ያለ ወንድማቸው ነው። ሩታ ትዳሯን አክብራ ራሷን ጠብቃ ቤት ውስጥ ያለች ሴት ናት። ከዛም አልፎ ተርፎ ዝሙተኛ ሴት አምጥቶ ማሳደድ ማስነቅ እሱ ነው። ወደስ ደግሞ የአብርሃም ቤተሰቦቹን ሁሉ ይሄ ሁሉ የሚሆነው ከቤተሰብ ነው ብሎ ሰው ሁሉ የአብርሃም ቤተሰቦች ላይ እንድነሱ የሚያደርግ አብርሃም ነው። ጥፋት ሁሉ እኮ እሱ ጋር ነው። ምናልባት እሱ እውነት የሆነው ታሞ ከሆነ ማን ያውቃል? እግዚአብሔር የሩታ እንባውን አይቶ ዘጋ መሰል። አይምሮን የዘጋ እሱ ሊሆን ይችላል። የሩታ እንባውን አይቶ የመጀመሪያ እርግዝና እኮ እንክብካቤ ያስፈልጋል። ደስ ይላል። የመጀመሪያ ጊዜ ስለሆነ ማለት ነው። በዛም እሷን አስረግዞ እሱ ወደ ሌላ ሴት ጋር ሲሄድ ከእሷ አፍ የወደቀ የፈሰሰ ደም የአብርሃም አይምሮ የዘጋ እሱ ነው መሰለኝ። ያስጠረጥራል። እና እናንተስ ምን ትላላችሁ? የሩታ እንባ እኮ ጠብ አይልም። በዘመኑ ደግሞ የዘመኑ እግዚአብሔር እኮ አሁን ቅርብ ለእኛ በጣም ቅርብ ነው። እሱ
ልባችን ከፍተን የኛ ልባችን ንጹህ ከሆነ እኛ አንድ ጊዜ የእግዚአብሔር ስም ከጠራን እግዚአብሔር ይሰማናል፣ ምልክት ያሳየናል፣ አንድ ነገር ያደርገናል። ይህንን ደግሞ ማወቅ አለባችሁ። ያ ሰዓት እቺት ዝሙተኛ ሴት ቤት ያስቀምጦ በዓመት በዓል ቀን ሩታ ቤት እሷ ራሷ ባለቤቷ እያለች ዝሙተኛ ሴት አስቀድሞ ጠርቶ ከዛም ሩታ እስከሚመጣ ምግብ በልቶ ጨርሶ ከዝሙተኛ ሴት ጋር ቁጭ ብሎ ይሄ አብርሃም ነው። ከዛም ወጥተሽ መሄድ ትችያለሽ ብሎ በር ከፍቶ ያስወጣ አብርሃም ነው፣ ሩታን ማለት ነው። መቼም አይረሳም፣ እግዚአብሔርን መቼም አይረሳም። ከዛም እርጉዙን እንደዚህ ወርጋ እንዲህ ሆና ይሄ ሁሉ ልጁ የማን ነው? የአብርሃም ነው። ግን ልጅ ትቶ ዝሙቱን መርጦ ከዝሙተኛ ሴት ጋር የዞረ በየአልጋ ቤት በየመንገድ የሚዞር አብርሃም ነው። ያ ሰዓት ሩታ ያለቀሰችው እንባው ጠብ አላለም። አሁን የአብርሃም አፍ ዘጋ፣ የአብርሃም ጭንቅላቱ ተዘጋ። አሁንም አብርሃም ተመልሶ ተንበርክኮ አልቅሶ ሩታን ይቅርታ ካልጠየቀ እግዚአብሔርን እሱ እግዚአብሔር ይማር የማል በሽታ ገና ይመጣል በአብርሃም ላይ። ያ ሰዓት ትዝ ይለኛል። እናንተ ትዝ ይላችኋል? ለእናንተ ቆይ ትዝ አይልም? ይሄንን ቪዲዮ ያ ቪዲዮ እኔ እዚህ ጋር እለጥፋለሁ። በዓመት በዓል ሰዓት አብርሃም ሩታን እቺትን ሄርሜላን የቤት ውስጥ አስቀምጦ ሩታ እስከሚመጣ መጠበቅ አቃትና ሩታ ስትመጣ ከሄርሜላ ጋር ምግብ እየቆራረሰ ሩታን ትቶ ከሄርሜላ ጋር እየበላ ነበር። በዛም እንደዚህ ነው ብላ እሷ ገብታ አይታ ትታ ስትሄድ ጓደኞች አይ እንደዚህ አይደለም አትሄጂ ብሎ ከልክሎን ነበር። ሩታን ጓደኞች ማለት ነው። አብርሃም መሄድ ትችያለሽ ብሎ ዝሙተኛዋን እቺ ሴትዮን እቺ ሻራምጧን እሷን መርጦ እርጉዝ የሆነች ሩታን መሄድ ትችያለሽ ብሎ በሩን ከፍቶ የሰጠ አብርሃም ነው። የአብርሃም ጭንቅላት እግዚአብሔር አምላክ እሱን አይማል። እንደው እግዚአብሔር አምላክ አይማል። እሱ ይሄ ነገር እውነት ከሆነ ማለት ነው። ይሄ የነሱ ጥላቻ እውነት ከሆነ እግዚአብሔር አምላክ አብርሃምን አይማል። የእውነት እኔ ያ ፎቶ ስጋ ለእናንተ አሁን እለጥፋለሁ። በሩታ ላይ አብርሃም የሆነው ነገር ያቺ ተሻራምጣና ዝሙተኛ ሴት አምጥቶ እርጉዝ ሴት ከቤቷ ያባረረ አብርሃም ነው። ያ ሰዓት ሩታ ያለቀሰችው እንባ አሁን የአብርሃም ጭንቅላትና የአብርሃም አፍ ያዘ። እግዚአብሔር አምላክ እውነት አምላክ ከሆነ አብርሃምን አይማር። ምንም በሉ እግዚአብሔር እኔም ሴት ነኝ፣ ነገ እኔ ጋር ምን እንደሚመጣ አላውቅም። ግን ሴት አስረግዞ ሴት በእርግዝና ላይ ሳለ ሌላ ሴት ጋር ሄዶ በዓመት በዓል ምክንያት እየታረቀ መስሎ እሷ እስከመጣ ሌላ ሴሰኛ ሴት ቤት አምጥቶ ያቺት ባለቤቷን እርጉዝ የሆነችዋን የእሱ ልጅ እየተሸከመችዋን ከቤት ውጪ መሄድ ትችያለሽ ብሎ ያባረረው ማን ነው? አብርሃም ነው። ለዚህ አብርሃም እኔ ይሄ ያንሳል፣ ሞት ነው የሚገባው። እሱ ለሱ ሞት ነው የሚገባው። እግዚአብሔር
ይሄ የእውነት ጥላቻ እውነት ከሆነ የእነሱ ድራማ ሆኖ በድራማ ቦታ ከሆነ ችግር የለም። እውነት ከሆነ አብርሃምን እግዚአብሔር አይማር፣ ሞት ነው የሚገባው። እናንተ እግዚአብሔርን እኔ ሳስበው እንባ ይመጣል። ያ ሰዓት እኔ እዚህ ጋር ፎቶ እለጥፋለሁ። እግዚአብሔርን ታያላችሁ። ትዝ ይላችኋል፣ ለእናንተ ትዝ ይላችኋል። ሁሉም ጓደኞቹ ተሰብስበው ሄርሜላን ጠርቶ ቤት ውስጥ አመት በዓል ተጣልቶ ቢሆን ችግር የዘኛው ሰዓት ታርቋሉ። በሰላም እያሉ ሩታ እስከመጣ ሄርሜላን ጠርቶ ከእሷ ጋር ምግብ መቆራረስ ሲጀመር የሩታ ቤት ሄርሜላን ይዞ ማምጣቷ፣ እሷ የራሷ ተራምዳ ማምጣቷ፣ እሱ መጥራቷ፣ የእሱ መጥራት እግዚአብሔርን እንደዚህ አይነቱ ወንድ እግዚአብሔር ይድፋ። ምንም አይመስለኝም ለኔ። ሩታ እንደዚህ ሆና ሳለች አብርሃም በሩታ ላይ የሆነው ነገር የእሱ ልጅ ተሸክማ የመጀመሪያ እርግዝና ጭንቀቱን ስቃዩን ለልጅ ብላ ጭንቀትና ስቃይ ያየችው ሩታ፣ እስካሁን የኖረችው ሩታ፣ ትዕግስተኛዋ ሩታ፣ ታጋሿ የዋህ ሩታ እኔ ቢሆን ይሄ መደምዘዝ ይቅርና መድኃኒቱን አበልቼ ነው የምገለው። ጌታን እናንተ ምን ታወራላችሁ? እርግዝና ቀልድ ነው እንዴ? ትዳር ቀልድ ነው እንዴ? እሷ ሙሉ ሆና ሳለች አይቶ አይደለም እንዴ? የስንት ሰው ቂጡን አይቶ በመጨረሻ ላይ ትሻላለች ብሎ አይደለም እንደ ያገባው። በመጨረሻ ጊዜ አስረግዞ ወደ ሌላ ሴት ጋር የተለመደው እቃው እኮ የሱ አርፎ አይቀመጥማ። በቃ ቀደደው ይፈልጋል። በሱሪ ውስጥ አይቀመጥም የሱ ማለት ነው። እንደዛ ሆኖ ነው ሩታ በዚህ ሰዓት ሩታ እንዴት እንደሆነች እግዚአብሔር ያንገበግበኛል። እንዴት እንዳሳዘነች እሷ ራሷ እስከሚመጣ ድረስ መጠበቁን አብቶ ከልጅቷ ጋር እየተጎራረሰ እየጎራረሱ ሳሉ እችት አሁን ሩታ መጣች። ከዛም ደነገጡ፣ ሁላችሁም ደነገጡ እነሱ። ከዛም በኋላ እንደዚህ ነው እንደ ብላ እሷ ቆማ ስታስብ እንደውም እኔ እስከሚመጣ መጠበቅ አቃተ ብላ እንትን ስትል መሄድ ትችያለሽ ብሎ አብርሃም በር ከፍቶ ለሩታ ሰጣ። በዛው ወታ ነው ወደችው። መቼም አይረሳም። ይሄንን እያየው አብርሃምን እግዚአብሔር ይማር ብዬ ለመናገር ድፍረት የለኝም። የለም ሴት ነኝ። ስንት ነገር አይታ ነው ሩታ፣ ስንት ነገር አይታ ነው ያለፈችው። እስቲ አስቡ፣ እኛም ሴት ነን። የሁላችን ባህል እንደዚህ ይሆናል እንዴ? ይሄ የተጨማለቀ ኑሮ አይደለም። እሱ አንድ ቀን ከሴት ጋር ሲኖር እኔ ሞቼ ነው እንዴ ከሱ ጋር የሚኖረው? እሱ የቆሻሻ እንትን ውስጥ ገብቶ የቆሻሻ የመጣ ሰውየው ባህል ብዬ በጭራሽ አልቀበልም። እግዚአብሔርን አልቀበልም። ቆሻሻ ውስጥ ገብቶ የመጣ ሰውየውን እኔ ባህል ነው ብዬ አልቀበልም። የስንት ሰው የስንት ሴት ቀዳዳ ውስጥ የገባ እንትኑን ተሸክሞ ሲመጣ ሩታ ትቀበላለች? እግዚአብሔርን ትዝ ይለኛል። ሩታ በጣም ታጋሽ ናት፣ በጣም ትዕግስተኛ ናት። እስካሁን አብርሃምን ምንም ሳያደርግ ዝም ብላ ከሱ እያየች ተቀምጣ፣ ይሄ ድራማ ካልሆነ በስተቀር የእውነት ከሆነ ሩታ ትዕግስተኛ ናት። እግዚአብሔርን ትዕግስተኛ ናት፣ የዋህ ናት፣ ታጋሽ ናት። የእውነት የእርግዝና ሰዓት ሰው እንዴት እንደሚያደርግ ያየ ያውቃል።
እኔ ያችኛው ፎቶን እግዚአብሔርን ያችኛውን ቤቱን አይቼ እኔ እንደውም ሩታ ምን አይነት ትዕግስተኛ ናት እያልኩ ነኝ ጌታን። እኔ ቆይ የነሱ ፎቶቸውን እስቲ እኔ እንትን አደርጋለሁ መለጠፍ እዚህ ጋር እሞክራለሁ። ለጥፈን መላኪው ግን መለጠፍ እሞክራለሁ ከመጣ ማለት ነው። ያው ታያላችሁ ስክሪኑ ጋር እላዩ ላይ ይቀመጣል። እንደዛ አድርጌ ቢሆንም አሳያችኋለሁ ያ ቪዲዮ ማለት ነው። እና ሩታ አሁን እንደዚህ በኔ አሁን ደግሞ ባለፈው ትላንት ወዲያ ከኤፋ ጋር ተገናኝታ ነበረች። በቀል ነው አለችው። እኔ እሱን አልፈልግም በቀል ነው አለችው። የእውነት ነው እንደ አለ አዎ በቀል ነው አለችው። በትዳሬ ላይ ስንት ሴት ነው ያለፈው? ስንት ሴት